ከፈለኩኝ ደግሞ ባለኝ መረጃ ባንቴሮ ነፃ አውጥቼ አንቺን መቀመቅ ማውረድ ይችላል። ስላንተም ግዳይ ስጥ። ልብ ካለሽና ሰባዊነት ከተሰማሽ ሂጂና ለፖሊሶቹ እጅሽን ስጪ። አንቺን ደጋግሜ ማመን እኔ እንዴት እንደማናገርሽ አውቃለሁ ብዬሽ ነበር። ቤቱን በእኔ በሔዋን ስም ታዞረዋለህ። አየሽ አንቺ ከኔ በምንም መንገድ አታመጭም። እኔ ብቻ አይደለሁም በሰዎች የምጠቀመው አንቺም ያው ነሽ። ከፈለኩኝ ደግሞ ባለኝ መረጃ ባንቴሮ ነፃ አውጥቼ አንቺን መቀመቅ ማውረድ ይችላል። ሮዛ ወይዬ ነው ይወድ አይ ለምንድን ነው በዚህ ልክ እንደዚህ ክፉ የምትሆኙ? ካንቺ በላይ አይደለሁም። ይሄንን መረጃ አቅርቤ አንቺ ብትታሰሪ በወንጀልሽ ነው። ባንቴሮ ግን ያለ ምንም ጥፋቱ ነው እስር ቤት ውስጥ ያለው። ማስረጃው እንዳለ ለፖሊስ ትጫልሽ? እንደዛ ነው እያልሽኝ ያለሽው? ያው ባንቴሮ ነፃ እንዲወጣ ስለማልፈልግ አልሰጣችሁም። ግን ደግሞ ለአንቺ ግድ ስላለኝ ወይም ስለምወድሽ አይደለም። ባንቴሮን በጣም ስለምጠላው ነው። እና ምን ይሆናል መሰለሽ? አንቺ እዚህ ትታሰሪያለሽ፣ እሱ ደግሞ እዛ ይታሰራል። ሮዛ ምናልባት ደግሞ እድል ከኔ ጋር ከሆነች ደግመሽ አትነሽ። ምንድነው የተፈጠረው? ቆይ ማዘር ምን ነው? ሔዋን በ4 ሚሊዮን 800 ሺህ ብር ሙሉ ክፍያ ሳር ቤት አፍሪካ ህብረት ጀርባ ወይም ቡልጋሪያ ላይ ባለ 1 መኝታ አፓርትመንት ለሽያጭ አቅርበንላችኋል። ቴምር ፕሮፐርቲዎች ነን። ቡልጋሪያ አልነጃሺ መስጂድ ፊት ለፊት ላይ ባለ 1 መኝታ አፓርትመንት በ4 ሚሊዮን 800 ሺህ ብር ሙሉ ክፍያ፣ ባለ 2 መኝታ አፓርትመንት በ7 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ አፓርትመንት ደግሞ በ10 ሚሊዮን ብር ሙሉ ክፍያ 100% የምትከፍሉ ከሆነ ታላቅ ቅናሽ አድርገንላችኋል። ይሄ ማለት ልብ በሉ 100% ለሚከፍል ሰው 30% ቅናሽ ማለት ነው። ትልቅ ቅናሽ ነው። የንግድ ሱቅ የምትፈልጉ ከሆነ ደግሞ እዛው ሳይት ላይ ከ3 ሚሊዮን 900 ሺህ ብር ሙሉ ክፍያ ጀምሮ ቅድመ ክፍያው ደግሞ ከ900 ሺህ ብር ጀምሮ የንግድ ሱቆችን ማግኘት ትችላላችሁ። ታዲያ ልብ በሉ ይሄ ዲስካውንት የወጣው ለጥቂት ቤቶች ብቻ ስለሆነ ለጥቂት ጊዜ ብቻ የሚቆይ ስለሆነ ከስር በምናስቀምጠው ስልክ ቁጥር ፈጥናችሁ በመደወል ተጠቃሚ ሁኑ። ቴምር ፕሮፐርቲስ የህልሞ ማረፊያ። በእናትሽ ትንሽ እንጠብቃት እባክህ። ፀሐይዋ ናቷን መቷት ይሆናል እንደዚህ ሆነችው። ኧረ ማዘር ምንም እኮ አይኗን ልትገልጥ አልቻለችም። ኧረ እባክህ ትንሽ ተረጋጋ። እኔ መቼም ካንተ አላውቅም። እሷ ትንሽ የሚያስፈልጋት እረፍት ነው። ኧረ ማዘር ካልሆነ ሐኪም ቤት ይዘናት እንሂድ እንዴ? ግድ የለህም ተረጋጋ። የሆነ ነገር ማድረግ እየቻልኩ የሆነ ነገር እንዳትሆን ቆንጆ። ኧረ ንቂ ወይ እሰይ የኔ ልጅ ወይ እንደው አቤት ሰው መሆን ስንቱን አስጠረጠርሽን የኔ እናት። ምን ሆኜ ነው? ምንም አልሆንሽም አይዞሽ። እሰይ መንቃትሽ ካልቀረ እንደው እስቲ ቆይ የሆነ ነገር ላዘጋጅልሽ። ወይ እናት ለልጇ ትቸገራለች እንዴ ደግሞ? ግድ የለሽም። እሰይ አቤት ፈጣሪ ወይ
እንዴት አስጨንቀሽኝ እንደነበር ብታቂ። ሲያንስ ነው። አቤት። ከቻልክ ከአጠገቤ ዞር በል። ዳዊት እኮ ነው። አዎ አንተ ስለሆንክ እኮ ነው ዞር በል የምልህ። እባክሽን ክፉ አትናገሪ። በድክመቷ ገብቼ ሔዋንን አጃጅላታለሁ ብለህ ብትል አሁንም ይቅርታ አላደረግሽልኝ? ምን አዲስ ነገር ተገኝቶ ነው ይቅር የምልህ? እሺ ቆይ ምን ላድርግልሽ? እሺ ዞር በልልኝ። አቤት። ዞር በልልኝ እያልኩ አይደል? ዞር በልልኝ በቃ። ምን? ተወኝ በቃ ተወኝ፣ እባክህ ተወኝ። መከታዬ ናፈከኝ ጀግናዬ። እኔ አላንተ መኖር አልለመድኩም። አላንተ ሰው አላውቅም። አንተ ክፉ፣ አንተ ሞኝ ጨካኝ፣ ብትጨክን በእኔ ላይ ጨክን። እንደው ልጅህን ባያት እንዴት እንደሰበርካት፣ ልጅህ እንዴት እንዳዘነች ባያት። የኔ ጌታ ልጅ ሲያዝን ማየት እንዴት እንደሚያስከፋ ብታውቅ ኖሮ ጥለኸኝ አትሄድም ነበር። አየህ፣ ብቻዬን አልነጋገራለሁ፣ ብቻዬን አለቅሳለሁ። የአንተ መዳፎች ነበሩ የሚያጽናኑኝ። ወይ እንደዚህ ልጆች ላይ እንደው ምን ዘርተውባቸው የሆነ የኔ ጌታ፣ እንደው ምንድን ነው የገባባቸው? ውጣልኝ ውጣልኝ ዴቭ፣ ካልወጣህ ግን እኔ እወጣለሁ። እባክሽ ተረጋጊና ቀስ ብለን እናውራ። ድምፅህን መስማት አልፈልግም። ፊትህንም ባላየው ምን ያህል ደስተኛ ሆንኩ። ጨክኜ ጥዬ ረግጬ መሄድ ስላልቻልኩ አይደል እንደዚህ የምታደርገኝ? አንቺ እኮ እንደዚህ አይነት ሰው አይደለሽም። አንቺ ሰውን የምትረጂና የዋ ልዩ ፍጡር እኮ ነሽ እንጂ የሰዎችን በደል እየቆጠርሽ ቂም ማትይዢ፣ በሰዎች ቁስል ላይ እንጨት ማሰጂ ሰው ነሽ። እኔ አንተ የምትላትን አይነት ሴት አይደለሁም። እኔ ተራ ሰው ነኝ። አይደለሽም የኔ ቆንጆ፣ አንቺ ንጹህ ሴት ነሽ። ግን ሁላችሁም የኔ ግልባጮች ናችሁ። አንቺን የሚስተካከልሽን ፈልገሽ በደልሽን ማቃለልሽ ነው። ይኸው የሚበልጠኝን እኮ አገኘሁ። ስለማን እያወራሽ ነው? ስለ አንቺ፣ ስለ ምሁሯ ሔዋን እያወራሁ ነው። መስዋዕት የሆነላትን በግ ፀሐይ ከመጥለቋ በፊት ስለረሳችው ሴት። አሁንም እኔ ህሊናዬ በጸጸት የተጨማለቀ እስረኛ ነኝ። አንተ የምትላትን ሔዋን አይደለሁም። አንተ የምትላት ሔዋን ሞታለች፣ ገድያታለሁ። እቺ አንተ የምታውቃት ሔዋን አይደለችም። እንደዚህ ደግሞ እንኩት በአንተ ምክንያት ነው። በአንተ ሰማኛል። ከዚህ በላይ እንዳብድ ካልፈለግ ሂድልኝ፣ ውጣ። ተረጋጊ፣ ችግር የለም። እሺ ሁሌም አጠገቤ እንድትሆን ነበር የምፈልገው። ሰላም ወዴት አባቱ ሄዳ ነው? እዋዬ ሉሊት። ሄሎ ሮዛ፣ የረሳሁት ቃል እንዴ? አንቺ ቆይ በምን ፍጥነት ነው የተሰወርሽው? አሁን ግቢ ውስጥ እያየሁሽ አልነበር እንዴ? የምትልኪኝ ነገር ነበር? አረ የተወሰነ ልሸኝሽ ፈልጌ ነው እንጂ። ማዘር እኮ ብቻቸውን ይሆናሉ። ተኝታለች ባክሽ። የሆስፒታል ሳይስማማት አልቀረም። ቀላል ህመም እኮ አይደለም። ልክ ነሽ። እሷ ምንም የተፈተንበት ከባድ ህመም ነው ያጋጠማት። እንደ ፈጣሪ ፍቃድ ትወጡታላችሁ። አዎ በቅርቡ ህክምናውን ታደርገዋለች። ለዴቭ ደግሞ የእነዚህን ስፔሻሊስቶች መምጣት ስለጠቆምሽው በጣም ተገርሚያለሁ። ጀስት መረጃ ብቻ ነው የሰጠሁት። ቂመኛ ብትሆኚ ግን ዝም ነበር የምትይው። ቀሪ እድሜና ለመተኛትን ከወሰንኩ ማለት ማድረግ ያለብን ነገር ካላደረግን ባለዕዳ ነው። ልክ ሔዋን የባንቴሮ ዕዳ እንደሆነችው ማለት ነው። ሁላችንም ባለዕዳዎች ነን። እራሳችንን መጠየቅ ከቻልን ብዙ በደሎች አሉ። ስለኔ እያወራሽ ነው? ስለኛ በሚሉ አስተካክዩ። እንደ እህት እንደ ጓደኛ እስኪ አንቺ አንድ የበደልሽውን ነገር ንገሪ። አንቺን ደጋግሜ ማመን
ሉሊት? አዎ፣ በዚህ ምክንያት ራሴን፣ ቤተሰቤን፣ ዴቭንም ጨምሮ በድያለሁ። ወይ አንቺ ደግሞ ሊቀርቡሽ ሲሉ መተማመን አለብን። ምን ስንደራረግ እንደነበርኩ እናውቃለን። አሁን ምንም እንዳልተፈጠረ በቀላሉ እጅ ለእጅ ልንያያዝ አንችልም። እና አሁንም ትጠራጠርኛለሽ? አይ ከዛ ይልቅ ራሴን አላምነው። እና ለሔዋን በደል ከለላ እየሰጠሽ ነው? የሆነ ምክንያት ይኖራታል። እኔም እኮ ታዲያ ምክንያት ነበረኝ። እዚህ ነገር ለጊዜ ባናጠፋስ? ምንም አይነት ምክንያት ቢኖረን እኮ ጥፋታችን ውሸት አያደርጉም። ስላንቺ ብዙ ዋጋ ስለከፈለው ሳይሆን ለሱ መታሰር ምክንያት ስለሆነችው ከሔዋን ጎን በመቆምሽ ግን በጣም ነው የሚያሳዝነው። እኔ የማንም ወገን አይደለሁም። በተቻለኝ መጠን ሚዛናዊ ለመሆን እሞክራለሁ። አድርባይ ነሽ ማለት ነው። ባንቴሮ ባንቺ መከዳቱን ቢሰማ ምን ያህል ቅስሙ እንደሚሰበር መገመት በጣም ቀላል ነው። ሚዛን እኮ ቀላሉን ቀላል ከባዱንም ደግሞ ከባድ ያደርጋል እኮ። እና ባንቺ ሚዛን ማን ቀለለብሽ? መፍረድ። ውሻ። ለነገሩ ችግር የለም። አሁን የኔ ቀን እየመጣ ነው። ሔዋን ሮዛ በጣም ተጨንቃ ነበር። እናቷ ደግሞ በሞትና በህይወት መካከል ነበር። እና ይኸውልሽ ሕክምናውን ማግኘት አለባቸው። ሮዛም ሆነች የሮዛ እናት አቅም የላቸው። እኔ ደግሞ እሳቸውን ማየት የምፈልገው ልክ እንደ ሮዛ ሳይሆን አንድ ምስኪን እናት ልጇን ጥራ ግራ እንዳሳደገች እናት ነው ማያቸው። ገባሽ? ለምን ይሄን ታርግልኛለህ? ይኸውልሽ ሁለቱም ለኔ ጥሩ አልነበሩም። ግን እኔ ማንኝና ነው በእነሱ ላይ ሞት የምፈርደው? በቃ እኔ ሁሉንም የህክምና ወጪ እንደመሸፍንላቸው ነገርኳት። ይህንን ነገር ስነግራት ደስታዋን መቆጣጠር አቅቷት ባላሰብኩት ሰዓት ሳመችኝ። ያንን ያየሽው በቃ አንቺ። ቆይ ይህንን ሁሉ ነገር ከነገርኩሽ በኋላ እንኳን አታናግሪኝ? እኔ አንተን ተረት ተረት የምሰማበት ሰዓት የለኝም። እሺ ይቅርታ። ስለኔም ሆነ ስለ አንድ ምስኪን ዜጋ የምትጨነቂ ስለመሰለኝ ነው ይህን ሁሉ ነገር የተረኩልሽ። ምን አገባኝ? የሮዛ እናት ተነሳች፣ የሮዛ እናት ወደቀች፣ ካልጋ ተነሳች፣ ካልጋ ወደቀች። ሔዋን ምን ያገባታል? ይመለከተኛል? እሷም ሆነች ልጇ እኮ ለአመታት ላይ እንደ መሽገር ተጣብቀው እንደ ወገብ ቅማል ደመን ሲመጡ ነበር አይደል እንዴ? አንተ ለነሱ ጊዜ መግዣ ጎተራ እንጂ ስሜት ያለው ሰው አልነበርክም። እውነቱን ልንገርህ፣ ስለማንም ግድ አይሰጠኝም። እደግምልሃለሁ፣ ስላንተም ግድ አይሰጠኝም። እውነትሽን ነው? ለኔ ግድ አይሰጥሽም? አዎ፣ ምንም አይነት ግድ አይሰጠኝም። ሴትነቴን ለናቀ፣ ክብሬ ላይ ስለተረማመደ፣ ስለገፋኝ ሰው ምንም አይነት ግድ አይሰጠኝም። በቅቶኛል። እኔ ስልችት ነው ያለኝ። በዚህ ሰዓት የሚያስጨንቀኝ ነገር ቢኖር አንድ ነገር ብቻ ነው። እሱም እዚህ ቤት መሆኔ ብቻ ነው። እና የት ልትሄጂ? ያ ልጅ በእኔ ምክንያት ነው እጆቹ ላይ ካቴና ተደርገውበት እስር ቤት የተወረወረው። ይሄ ነው የሚያሳስበኝ። በራሴ በጣም ነው ማዝነው። ራስ ወዳድ በመሆኔ በጣም ነው የሚሰማኝ። ይሄ ደግሞ ሁሌም ይጸጽተኛል፣ ሁሌም ያስለቅሰኛል። ቆይሽ እስከ መቼ ታለቅሻለሽ? እስከ ሞት አለቅሳለሁ። ምን? አዎ እስከ ሞት አለቅሳለሁ። አንተም አልቅስ። ምክንያቱም ለዚህ ሁሉ ነገር ተጠያቂ አንተ ነህ እኮ። እኔ? አዎ አንተ ነህ። ለኔ እንደዚህ መሆን፣ ለባንቴሮ መታሰር ምክንያት አንተ ነህ። እኔ እኮ አይደለሁም ሰውነቴ ንቄ በሱስ ውስጥ የተዘፈቁት። እኔ እኮ አይደለሁም በመጠጥ ብርጭቆ ውስጥ የተደበቁት። እኔ አይደለሁም እኮ ምንም ያላረገው ልጅ ፖሊሶች እያዳፉ ሲወስዱሽ ዳር ቆሜ ያየሁት። ልብ ካለሽና ሰብአዊነት ከተሰማሽ ሂጂና ለፖሊሶቹ እጅሽን ስጪ። ያኔ ከህሊናሽ ነጻ ትሆኛለሽ። ምንድን ነው ያልከው? ትሰሚኛለሽ? ሰው ላይ እጅሽን ከመንሰንዘርሽ በፊት ሞራል ይኖርሽ። እሺ አስታውሽ፣ ባንቴሮ እኮ እስር ቤት ያለው በአንቺ ባልተገራ ስሜት ነው። ገባሽ? የኔ ወደባል በወደኩበት ሰዓት ፈጣሪ ያንተን እጅ ስለሰጠኝ በጣም እድለኛ ነኝ። ሄሎ ሮዛ። ወይ ዴቭ። ይቅርታ ሮዛ፣
ዛሬ ማዘር ጋር መምጣት አልችልም። ለምን? ዛሬ እኮ ሙሉ ምርመራ ታደርጋለች። አንዳንድ የቅጣት ማቅለያ ጉዳዮች ካሉ ከጠበቃው ጋር ልናወራ ተቀጣጥረናል። እንዴ ወንጀሉን እኮ አልፈጸመው፣ በአጋጣሚ ነው እዛ የተገኘው። ማለት ባንቴሮ እኮ ሔዋንን ለማዳን እንደታሰረ ጠንቅቄ አውቃለሁ። ምን ነው? እሺ በቃ ይሄን ጉዳይ ተይው። ለምን ሔዋን ግን እጇን ሰጥታ ነጻ አታወጣውም? ያምሻል እንዴ? ለማንኛውም ሌላ ሁለተኛ ሰው ማጣት አልፈልግም። ቻው። እውነታውማ ሔዋን እንድትታሰርብህ አትፈልግም። ስለዚህ ባንቴሮ እስር ቤት መበስበስ አለበት ማለት ነው። ሔዋን የሆነ ነገር ልነግርሽ ነበር፣ ግን ምን ያህል ትክክል ሊሆን እንደሚችል አላውቅም። እና እሱ ጋር ሆነሽ ነው የምትነግሪኝ ነው ወይስ የኔ ሀዘን እንዳይጋባብሽ ነው? ነይ ግቢ። እንደውም እሷን ባረገኝ ብዬ እየተመኘው ነበር። ሞኝ ነሽ እንዴ? ካለሁበት ድብርትና ጭንቀት በምክሮች እንዴት እንደምታነቂኝ አውቃለሁ። እሺ ምንድነው ልትይኝ ያስብሽው? ይቅርታ ይህን ማለት አይኖርብኝ ይሆናል፣ ግን ህይወት ረጅም ሆነች አጭር ንጹህ ልትሆን ይገባል። ማለቴ ከህሊና ወቀሳ ነፃ መሆን አለብሽ ወይ ደግሞ መታመም አለብሽ ማለት ነው። አልገባኝም። ለምንድን ነው ያለቀሽው? እኔ ጸጸት ነው ያስለቀሰኝ። እስከ መቼ ታለቅሻለሽ? አየሽ መልሱ ከባድ ነው። ያንቺ ሀዘን የሚያበቃው ባንቴሮ ነፃ ሲሆን ነው። ግን መቼ አናውቅም። ለዚህ ምክንያቱ አንቺ ስለሆንሽ እስከምታስተካክዩ ድረስ እረፍት አይኖርሽ። እና ሉሊትዬ ምንድነው ታዲያ ማድረግ የምችለው? እኔ እንጃ፣ ግን ያደረግሽውን ነገር ማመን ያለብሽ ይመስለኛል እኮ። ታዲያ እና ለፖሊስ? አው ለፖሊስ ቀሪውን ህይወትሽን እያለቀሽ ከምትኖሪ የሚሻል ይመስለኛል። አንቺም ልክ እንደሱ ጨተንሽብኝ ሉሊት። ይቅርታ። አዎ አንተ ነህ ለኔ እንደዚህ መሆን፣ ለባንቴሮ መታሰር ምክንያት አንተ ነህ። እኔ እኮ አይደለሁም ሰውነቴ ንቄ በሱስ ውስጥ የተዘፈኩት። እኔ እኮ አይደለሁም በመጠጥ ብርጭቆ ውስጥ የተደበኩት። እኔ አይደለሁም እኮ ምንም ያላረገው ልጅ ፖሊሶች እያዳፉ ሲወስዱት ዳር ቆሜ ያየሁት። ልብ ካለሽና ሰብአዊነት ከተሰማሽ ሂጂና ለፖሊሶቹ እጅሽን ስጪ። ያኔ ከህሊናሽ ነጻ ትሆኛለሽ። አዎ እኔ ገዛ ስሜቴን መግራት አልችልም። ሔዋን ደህና መሆን አለብሽ። ሉሊት አትድከሚ። እኔ መቼም ቢሆን ራሴን ለፖሊስ አሳልፌ አልሰጥም። የኔ ልጅ የሰውን ፊት እንዴት ነው የምታነበው? ማለት ማንበብ ሲሉ አልገባኝም። ማዘርዬ ምን ሆኑብኝ? ምንም እኮ አልነበረኝም። ይገባኛል ማዘር። ደጁ ላይ ለተቀመጡት የኔ ቢጤዎች ዳቦ ገዝቼ ነፍስ ይማር እንዲሉልኝ ፈልጌ ነበር፣ ግን እሱንም ማደርግበት ድንብሎም የለኝም። እንዴ ለዚህ ነው እንዴ ፊት የምታነበው ያሉኝ? አዎ ምን እሰጣቸው ነበር? እሱ ቢሆን በኔ ቦታ በሬ ይጥልልኝ ነበረ። ግን እኔ ምንም ስለሌለኝ የኔ ቢጤዎቹ ፊት ሄድኩና ቆምኩኝ። አንተም እኮ ጄም በገንዘብ ሞላኸው፣ ምኞቴም ተሳካ። ምናልባትም እኮ ደግሞ መከታይም ነፍሱ ፈገግትል ይሆናል። አዎ በደንብ ይላሉ እንጂ። እድሜ ላንተ። አፍሬ አልተመለስኩም። በስሙም ደግሞ አንድ ነገር እንዳደርግ አስችለኸኛል እኮ አንተ የኔ ልጅ። እንዴ ማዘር ቀላል ነገር እኮ ነው ያደረኩት። በዚህ ደስተኛ ከሆኑ በጣም እድለኛ ነኝ ማለት ነው። ማዘር የአንድን እናት ደስታ እንደማየት ምን የሚያስደስት ነገር አለ? የኔ ልጅ ፈጣሪ ይባርክ። አሜን ማዘር። ሄሎ ባንቴሮ። ማዘር ይቅርታችን ስልክ ማውራት አለብኝ። እሺ የኔ ልጅ ይቅርታ በጣም እሺ አውራ። ሄሎ ባንቴሮ የት ሆነ ነው የምትደውልልኝ? የት ሆናለሁ ብለህ ነው? ማለቴ ቆይ ስልክ ከየት አገኘ? አንዱ ፖሊስ ተባብሮኝ ነው። የሚገርም ትንሽ ቆይቼ እኮ ወደ አንተ ልመጣ ነበር። ወደ ሌላ ፖሊስ ጣቢያ ላይ ያዘዋውሩኝ ነው። እና እንዴ ለምን? እኔ አላውቅም ዴቭ። ይኸውልህ ጠበቃችን ያነጋግራቸዋል፣ አንተ አትጨነቅ። እኔ ግን ለዚህ አልነበረም የደወልኩት። እሺ ለምን ነበር? የሔዋን ነገር ያሳስበኛል። ማለት እንዴት? ከሚገባው በላይ ራሷን እየወቀሰች ነው። ያ ደግሞ አስፈላጊ አይመስለኝም። ልክ ነህ ባንቴሮ፣ ግን ደግሞ እሷ ልሰማን ፈቃደኛ አይደለችም። ወንድሜ ወይዬ ባንቴሮ፣ እሷ ብዙ ነገር የማድረግ ትልቅ አቅም አላት። ለራሷም ለሀገሯም
አትጨነቅ። በቅርቡ ሁሉንም ነገር ለማስተካከል እሞክራለሁ። እሺ ራስህን ጠብቅ። ሔዋኔ ግን ወደዚህ ስር እንዳትልሽ። ቆይ እኔ የምልህ ፖሊሱ አፍጦ ወዳለሁበት እየመጣ ስለሆነ ከዚህ በላይ ላወራ አልችልም። በቃ እሺ፣ በቃ ጠበቃችን መጥቶ ያነጋግራቸዋል። እሺ ባንቴሮ ቻው። ቆይ ምንድነው ልትነግሪኝ የፈለግሽው ነገር? አንቺ እንዳልሽው ራስ ወዳድ በመሆንሽ ነው ራስሽን ማታጋልጪው? አዎ ራስ ወዳድ ነኝ። በጣም ራሴን አብዝቼ እወዳለሁ። መታሰር ወይም መሞት በጭራሽ አልፈልግም። አየሽ ሉሊት፣ እኔ በጣም ነው ነፃነቴን የምወደው። ነፃ ሆኜ ነው መኖር የምፈልገው። 4 በ4 በሆነ በተገደበ ክፍል ውስጥ ራሴን ማግኘት አልፈልግም። ሉሊት፣ ልጄ እኮ ማንም የለው። እኔ ብቻ ነኝ ያለሁት ለልጄ። ብቻውን ነው የኔ ልጅ። እሺ ብቻውን። ምን ልጅ ነው ያልሽው? አዎ ልጄ፣ አዎ የኔ ልጅ። አስቢው እስቲ፣ እጽ ይዞ መገኘት በጣም ከባድ ነገር ነው። አንድ ጊዜ በዚህ ጉዳይ ስሜ ከተነሳ አስቢው፣ ይሄ ነገር ለኔም ለልጄም አደጋ ነው። ይሄ ነገር ከተሰማ ወይም ከታወቀ ልጄን ነጥቁኛል፣ ይወስዱታል ከኔ። ልጄን በጣም ብዙ ዋጋ ከፍዬ ነው ያሳደግኩት። በእያንዳንዱ እድገት ውስጥ እናቱ ከጎኑ መሆን አለባት። እምልሽ ገብቶሻል እኮ። አንቺ ልጅ አለሽ? አዎ ልጅ አለኝ፣ ቆንጆዬ ልጅ አለኝ። ግን እዚህ የመጣሁት ዴቪን ለማግኘትና ለሀገሬና ላሳደገኝ ማህበረሰብ አንድ ነገር ማድረግ ከቻልኩ ብዬ ነበር እንጂ ሉሊት ልጇ ላይ የሚጨክን እናት እንኳን አይደለሁ። ግን እኮ ልጅ እንዳለሽ። አዎ እኔ ልጅ እንዳለኝ ማናችሁም አታውቁም። አሁን እንኳን አንቺ ብቻ ነሽ ያወቅሽው። ነገር ግን ከዚህ ሰዓት በኋላ እኔን እናትነት ትረሺዋለሽ። እኔ በጣም ጨንቆኛል። አንድ ጥያቄ ልጠይቅሽ እችላለሁ? እሺ። ግን ከማን ጋር ነው ትተሽው የመጣሽው? አዳሪ ትምህርት ቤት ነው የሚማረው። የራሱ ሞግዚት አለችው። አሁን ገባሽ አይደል መታሰሩ ለምን እንደፈራው? ቅርታኝ ቆንጆ አስጨነቅኩሽ። ውሃ ታመጭልኛለሽ? እሺ። ምን እያደረግሽ ነው? ምን ላድርግ? እዚህ ቆምሽ ምን እንደምታዳምጪ ምንም ሊገባኝ አልቻለም። ልጅቷ እኮ በለቅሶና በሀዘን ምክንያት እኮ አንድ ነገር እንዳትሆን ፈርቻለሁ። እና እማዬ፣ አንቺ እዚህ ቆምሽ የሆነ ሰው ቢደርስብሽ ምን ሊል እንደሚችል ታውቂያለሽ? ጆሮ ጠቢብ ይለኝ ነው። ግን እውነታው ለዚህ ልጅ እኔ ልቤ ስፍስፍ ማለቱ ነው። እማዬ፣ የላይሽን እንጂ የልብሽን ማን ያውቃል? ደግሞ ሰው እንዲጠራጠረሽ አታድርጊ፣ በተለይ ሮዛ። እሺ እኔ ልጅ፣ ግን ልጅቷ እንዴት ናት? እኔ እንጃ። እኔ በሷ ቦታ ብሆን በዚህ ሰዓት ምን እንደማድረግ ታውቂያለሽ? ምን ታደርጊያለሽ? አንቺ ቅፉስ ሽጉጥ ጥላለሁ። ወይ አጠገቧ ሄጄ ልሁን እንዴ? ምናልባት እንደው ብቸኝነት ተሰምቷት እንደው። እማዬ አትጨነቂ፣ ግን ከፈለሽ ገብተሽ አዋሪያት። እንዴት ነው የምትገላምጪ? በእርግጥ ታዩ አንቺን እንዴት እንደማስለፈልፍሽ እኔ በደንብ አውቅበታለሁ።
ባንቴሮ ልጠይቀው ሄጄ ነበር። ጠቁሯል፣ ከስቷል፣ በቃ ከሰውነት ጎዳና ወጥቷል። እንደዛ ጉስቁል ብሎ ሳይሆን እንዴት እንደከፋኝ ብታይ። ከዚህ በላይ እስር ቤት መሆን አይገባውም። ማለት ብዬሽ ነበር እኮ እኔ እንዴት እንደማናገርሽ አውቃለሁ ብዬሽ ነበር። አሁን ደግሞ አንቺ ብትቀይሪው ሳይሻል አይቀርም። ምንድነው የምታወሪው ሮዛ? መረጃዎቹን አንድ ወዳጅ ለሆነ ፖሊስ አሳይቼው ብታይ መርማሪነቱ ትዝ ብሎት ምራቁን ሲውጥ ነበር። ማለትማ አሁን ወይም ከደቂቃዎች በኋላ እጅሽ ላይ ካቴና ሊያስር እዚህ ድረስ ይመጣል እያልኩሽ ነው። ምን? በ4 ሚሊዮን 800 ሺህ ብር ሙሉ ክፍያ ሳር ቤት አፍሪካ ህብረት ጀርባ ወይም ቡልጋሪያ ላይ ባለ 1 መኝታ አፓርትመንት ለሽያጭ አቅርበንላችኋል። ቴምር ፕሮፐርቲዎች ነን። ቡልጋሪያ አልነጃሺ መስጂድ ፊት ለፊት ላይ ባለ 1 መኝታ አፓርትመንት በ4 ሚሊዮን 800 ሺህ ብር ሙሉ ክፍያ፣ ባለ 2 መኝታ አፓርትመንት በ7 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ አፓርትመንት ደግሞ በ10 ሚሊዮን ብር ሙሉ ክፍያ 100% የምትከፍሉ ከሆነ ታላቅ ቅናሽ አድርገንላችኋል። ይሄ ማለት ልብ በሉ 100% ለሚከፍል ሰው 30% ቅናሽ ማለት ነው። ትልቅ ቅናሽ ነው። የንግድ ሱቅ የምትፈልጉ ከሆነ ደግሞ እዛው ሳይት ላይ ከ3 ሚሊዮን 900 ሺህ ብር ሙሉ ክፍያ ጀምሮ ቅድመ ክፍያው ደግሞ ከ900 ሺህ ብር ጀምሮ የንግድ ሱቆችን ማግኘት ትችላላችሁ። ታዲያ ልብ በሉ ይሄ ዲስካውንት የወጣው ለጥቂት ቤቶች ብቻ ስለሆነ ለጥቂት ጊዜ ብቻ የሚቆይ ስለሆነ ከስር በምናስቀምጠው ስልክ ቁጥር ፈጥናችሁ በመደወል ተጠቃሚ ሁኑ። ቴምር ፕሮፐርቲስ የህልሞ ማረፊያ። ይኸው ለምንድን ነው የደበከኝ? ወንድሜ ቤት እንደነበረው ለምንድን ነው የደበከኝ? ማለት በራስ ስም ልታረጉ አሰብ ነበር? ሔዋን ምን ነው ያስደነግጣል? ሙሉ ውክልና አለ። ስለዚህ በራስ ስም ልታዞሩ ቀን እየጠበክ ነበር? ቆይ ማን ነው ስለዚህ ነገር የነገረሽ? ካማኝ የነገረኝ ይባላል። አንተ እስከ መቼ ልትደብቀኝ ነበር? ሮዛ ናት አይደል የነገረችሽ? እኔ ሌላ ነገር አልፈልግም፣ ወሬም አልፈልግም። አሁን ሆኖ የወንድሜን ቤት በራሴ ስም ታዞርልኛለህ ማለት? ምንም ማለት የሚባል ነገር የለም። ቤቱን በእኔ በሔዋን ስም ታዞረዋለህ። ፔሬድ አደርግልሻለሁ፣ ግን ትንሽ ታገሺ። እኔ ደግሞ ጊዜ የለኝም። ቆይ ለምንድን ነው የፈለግሽው? ልሸጠው። ይኸውልሽ ሔዋን፣ ይሄ የጓደኛዬ ማስታወሻ ነው። ስትሸጩ ደግሞ ቆሜ ማየት አልችልም። ያንተ ጓደኛ ለእኔ ወንድሜ ነው፣ ይህንን አዘንጋ። ስለዚህ ወንድሜን ቤት ደግሞ የመሸጥ መፍት አለኝ። እሸጠዋለሁ ማለት ነው። አትሸጪው። እሸጠዋለሁ። እባክህ ተረዳኝ እባክህ። እኔ መታሰር አልፈልግም። ቆይ ይሄ ነገር ካንቺ መታሰር ጋር ምን ያገናኛል? አንደኛው ፖሊስ የሮዛን ትዕዛዝ እየጠበቀ ነው። ለምንድን ነው የሚጠብቀው? ይኸውልህ ዴቭ፣ ቤቱን በስጦታ መልክ ለሮዛ ካላስተላለፍኩላት እጇ ላይ ያለውን ማስረጃ ሰብስባ እስር ቤት